የምር ብዙ አስጠብቀን ምን ይሆን እስቲ እንየዋ። ማየት በአንዴ የኔ አባት ወይኔ ሄሉሻ በእውነት በጣም ነው ደስ የሚለውና አያችሁት አይደለ? እኛ በምናደርገው ነገር ምን ያክል ወንድሞቻችን ቤተሰቦቻችን እንደሚደሰቱ። ሄሉሻ እንግዲህ ከጎኗ ሆና የወንድሟን ስሜት አይታለች ባደረገችው ነገር። እኛም ደግሞ ውጭ ሀገር ላይ ሆነን አያችሁ አይደለ? ለቤተሰቦቻችን ትንሽም ነገር ብትሆን የምናደርጋን ነገር ለነሱ ስሜታዊ ያደርጋቸዋልና ህሊና ላላቸው ቤተሰቦች ማለት ነው። አንዳንድ በእርግጥ አሉ ዝም ብለው እየተቀበሉ እህታቸውን የሚያበካክኑ ማለት ነው። አላህ ይመልሳቸው ነው የምለው። ግን እውነት ለመናገር በቃ ዲካም ለሚያውቅ ቤተሰብ የእህቱን ዋጋ ለሚያውቅ ሰው ለካ ትንሿም ነገር ኤዲት ሊሆን ይችላል። በበዓል ወይ ለሆነ ነገር እንደዚህ ድንገት የሆነ ነገር አድርጌልሃለሁ ስትሏቸው በጣም ነው የሚደሰቱት። ገብቷችኋል አይደል? ኢትዮጵያ ስትሆኑ ካርድ ራሱ ይቸግራችኋል እንኳን ሌላው ነገር እና እናንተ ደግሞ ባልጠበቃችሁ ነገር ሰው ማስደሰት ምን ያክል ያስደስታል። በዛውም ልክ ደግሞ የሰው ልጅ ስታስከፉ ታያችሁት ከባድ ነው ስሜቱና እንግዲህ ለዛም ነው እንትና ሄኖክ ያለቀሰው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አሁንም ቪዲዮ ላይክ እያደረጋችሁ ላይክ ካደረጋችሁ ቢያንስ ለሌሎች ተደራሽ እንደሆነ ይሆናልና ላይክ በማድረግ ተባበሩኝ፣ ሰብስክራይብ በማድረጉኝ እና ማለት ነው። እና እንግዲህ እውነት እኔ ራሱ ዮብ ሲያለቅስ እውነት ነው የተሰማኝና ሰው ስትሆኑ እንደዛ ነው። በቃ የሰው ደስታ ያስደስታቸዋል፣ የሰው መከፋት ያስከፋቸዋል። እና እውነት ውስጥ ነው የተሰማኝና ያው እንግዲህ ብዙ እህቶች አላችሁ በስደት ዓለም ላይ ከኔ ጀምሮ የምንኖር ከራሳችን ይልቅ ለቤተሰብ የምንኖር በቃ የራሳችንን እያሟላን ቤተሰቦቻችንን የምናግዝ አያችሁት አይደል? እና ምን ያክል መታደል ነው። በቃ አልሐምዱሊላህ እኛ አላህ ጤና ሰጥቶና ሰርተን ራሳችንንም ሆነ ቤተሰቦቻችንን ለምንቀይረው አልሐምዱሊላህ ረብል ዓለሚን በጣም ነው ደስ የሚለውና እንግዲህ ሄሉሻ ያደረገችውን ነገር ስጦታ አይፎን ስልክ ገዝታለታለች ማለት ነው። በቃ ከጎኗ ሆና ስላየችው አያችሁ አልጠበቀምና አለቀስ እንግዲህ አይታችሁታልና አያችሁት። የሰው ልጅ በእናንተ ምክንያት ወንድማችሁ እህታችሁ እናንተ በሰጣችኋቸው ነገር ሲደሰቱ በጣም ያስደስታል። አላህ ያሳጣችሁ። የእውነት ኑሮን ማድረግ በጣም ነው የሚያስደስተው። ከተደረገላቸው ሰው በላይ ለኛ እንደሰታለን። እኛ ባደረግነው ነገር ከልባቸው ያመሰግኑናል ወንድሞቻችን እህቶቻችን፣ የሰጣችኋቸው ሰዎች ማንም ይሁን እና በዛ ነገር ደግሞ የእውነት ከነሱ በላይ እኛ ነን የምንደሰተው። በቃ የሆነ እነዛን ሰው ፈገግ ብለው ስላየናቸው በቃ ደስ ብሏቸው ስላየን እንጂ እነሱ የሚቸግራቸው ነገር ሆኖ ስላገኘ ነው ማለት ነውና የሰው ልጅ የሚያስደስተው ደግሞ ግዴታ ስጦታ ትልቅ አይደለም። እናንተ ማሰባችሁን የቻላችሁትን ነገር ላርግ ብላችሁ ካሰባችሁ ይቺ ትንሽ ናት ተብሎ መቅረት የለበትም። ለምሳሌ በፊት ታውቃላችሁ ከቤተሰቦች አንጻር በድሮ ማለት ነው በድሮ እንበለው እንጂ እንግዲህ እኛም ለድሮ ደረሰ እና እኔ ህፃን እያለሁ አስባለሁ እንደዚህ የሆነ ሰርግ ቦታ ምናምን እንደዚህ ወይም ፕሮግራም ኑሮ ይጠራሉ። ገብታችኋል? ብር የሌላቸው ሰው ምናልባት ከዛ ከፕሮግራም ሊቀሩ ይችላሉ። ወይም ደግሞ ሀብታሞች የተጠሩበት ፕሮግራም ሰርግ ሊሆን ይችላል፣ የከተማ ሰርግ ምናምን እንደዚህ በቃ ወይ ደግሞ መግቢያ ብር የሚጠይቁ አካባቢዎች ቦታ አለገባቸው። ወይ ደግሞ ከዚህ በላይ በቃ የካርድ ያለው ስትገቡ እንደዚህ አይነት ነገር የሌላቸው ሰው ደግሞ ከሰርግ ይቀራሉ። ያው ያን ህግ ስለሆነ ይባልሽ። ግን ደግሞ ኖርማል ሌሎቹ ይሄን ያክል ሲከፍሉ እኔ ደግሞ ይሄን ከፍዬ በሰው እይታ አልታይም ብሎ የሚቀር ሰው አለ። ግን ምንም ይሁን እናንተ ባላችሁ ነገር ካላስ የሌላችሁን ሰርቃችሁ መቼም ሰውን ለማስደሰት እንትን አትሉም። ምክንያቱም ማሰብ ያለባችሁ እናንተ ለዛ ለፕሮግራም ለመሄድ ሰዎች ጋር ለመገናኘት በቃ ይጨንቃችኋል አይደል? ያንን ማድረግ ግንሳ እናንተ በዛ ህይወት ውስጥ እኮ ነው ያላችሁት። እና እኔ በጣም ይገርመኛል። ብዙ ሰዎች የራሳቸው ሽሮ እየበሉ ሽሮ ራሱ ምግብ ያኔ የሽሮ ወጥ እንኳን የማይበሉ ግን ሌላ ሰው ቤት ሲሄዱ ተበድረው የሚሆን ተቀድመው አጠራቅመው የሚሆን የራሳቸውን ሳይበሉ በአመት ዶሮ ወጥ የማይበሉትን በቃ ይሆናላ ቤት እንትን የሆነ የተጠሩበት ቦታ ከሰው ላለማነስ ያኔ ዶሮ ወይ ደግሞ የሆነ ስጋ ነገሮችን ገዝተው ይዘው ሄዳሉ። እነዚያ ሰዎች ግን በአመት ቤታቸው ላይ ይበላ ይችላል። ገባችሁ አይደል? ስለዚህ ልላችሁ የምፈልገው ባላችሁ ነገር እንጂ እናንተ ራሳችሁ ማታደርጉትን ለሰው እናደርጋለን ብላችሁ አታደርጉ። ግን ባላችሁ ነገር ደግሞ ያላችሁን አድርጋችሁለት የወደዳችሁ ሰው በቃ ትክክለኛ ሰው ነው። የሌላችሁን ከየት ታመጡታላችሁ? ገባችሁ? እናንተ እኮ አሁን ያንን ነገር ከሰው ተበድራችሁ እንኳን ብታደርጉ እነዚያ ሰዎች የእናንተ ማንነት ስለሚያውቁ ተበድራ ነው ወይ ከየት አምጥቶ ነው ዛሬ ምናምን እንደው መሳለቂያ ነው። ግን ባለን ነገር ኮንፊደንስ ሊኖረን ይገባል።
እንዲሁም ደግሞ የስጦታ ትንሽ ስለሌለው እኔ ይሄን ያክል ስለማይሆን ብለን ከመስጠት ወደ ኋላ ማለት የለብንም። ያለንን መስጠት ለሰው ብለን ሳይሆን ለምናደርገው ለአላህ ብለን እስከሆነ ድረስ ሰው አለና አላለን ምን ሁላችንም አፈር ነው የምንገባው አይደለም። እና እንደዛ ስለሆነ ብቻ በጣም ያስደስታልና በዚሁም አጋጣሚ ደግሞ እንደዚህ እንደነገርኳቸው ብዙ እህቶች አሉ ለእናታቸው ሳይልኩ ለወንድሞቻቸው ሳይረዱ ወንድማቸው የሚለብሰው ጫማ አጥቶ ለባል ምንም ነገር ሳይኖረው ሀቅ አለብን እኮ አይደለም። እኛ እየሰራ ነው አልሐምዱሊላህ። ግን መስጠት ባለብን መስጠት በቃ እነሱ ቸግሮ ከሆነ ታሞ ከሆነ እናግዘው ይገባል እና ለነዛ ለቤተሰቦቹ ለእናቷ እንኳን ራሱ ስንት መከራ አይታ ለላከቻት እናቷ ብር ሳትልክ ግን እሳ አንድ ወንድ ጠበስኩትና ወይ ደግሞ በስልክ ተዋወቅኩትና ለሱ ከሸን የተጠለበ ይሄ ኦሪጂናል ጫማ አስባችሁታል። ብዙ ነገሮችን ስልኩ አይፎን እንግዲህ አስቡ ብዙ ነገር የሚያደርጉ ሰዎች ስላሉ ደግሞ እንደዚህ ቀረብ ብላችሁ ስታዩ በቃ ቅድሚያ ለቤተሰቦቻቸው መርዳት ያለብን ቤተሰቦቻችን ነው ብለው አስበው የወንድሞቻቸውን የእህቶቻቸውን የቤተሰቦቻቸውን የእናታቸውን ሀቅ የሚወጡ ሰዎችን ስታዩ አበረታቷቸው። የእውነት ሄሉ በጣም ደስ ይላል። ወንድሟ እንግዲህ አይታችኋታል። አገኘችው ሰዓት ጀምሮ እየተንከባከበችው ነው በቻለችው አቅም ከሚፈልገው በላይ። መልኩ ራሱ አያችሁ የሰው ልጅ ሰላም ደስታ ካለው ቶሎ ነው ሲመጣ እኮ ትንሽ ነበር አይታችሁ ከሆነ አሁን እኮ መሻለ ስንት ወር ቢሆነው ነው ግን አደገ። በቃ የሆነ ነገሩ ብቻ ተቀያይሮ አላያችሁ እና የሰው ልጅ ሰላምና ፍቅር ይፈልጋል። ስለዚህ ለወንድሟ እንደዚህ ተንከባክበው ስላየው ደስ ይላል። እና ሁላችንም ማድረግ ላለብን ሳናደርግ ወይ ከመታመም ወይ ደግሞ ህይወታችን ከመጥፋት ወይ ደግሞ ባለንበት ከስራችን ከመበላሸት አንሆን። ሁሌም ባገኘነው አጋጣሚ የቻልነውን አጋጣሚ ሰዎችን ለመርዳት ሞክር። በእኛ የተነሳ ሰዎች ሲደሰቱ ማየት በጣም ያስደስታልና ጆሲም ከጎናቸው ሆኖ አብሯቸው እንደዚህ እያለ ስላበረታታቸው በእውነት ደስ ይላል። አንዳንድ ሰዎች ታውቃላችሁ ከጎናቸው የሚሆኑት ወይ ለሌላ ነገር ብቻ ካልሆነ እናንተ እንደ ወንድም ሆነው ኖርማሊ ስራ አይሰሩም። ጆሲን እንግዲህ በዚሁ አጋጣሚ እውነት ለሄሉ ልክ እንደ ወንድሟ ነው፣ መከታዋ ነው። በቃ ኖርማሊ ናቸው እሱ ጋር ግን ወንድሟንም እሱንም ከጎናቸው እየሆነ አብሮ እየሰራ ነው። እና የሆነ ሰው ከሆናችሁ ግዴታ ያንን ሰው በፍቅር ወይ በሌላ ነገር ካልሆነ ብላችሁ እንትን አትበሉ። በቃ ደግሞ እናንተም አሽበል ብላችሁ ቀርባችሁ ሰዎችን ዝም ብላችሁ በፍቅር ጎርታችሁ ለማድም አትሞክሩና እንደዚህ አይነትም ነገር ስላለ በቃ የሆነ ሰዎች የሆናችሁትን አላህ ይጠብቃችሁ በያላችሁበት። እና በጣም ደስ ይላላችኋለሁ። እናንተስ ምን ተሰማችሁ? አያችሁ እናንተስ የወንድማችሁን ኃላፊነት እየተወጣችሁ ነው? የእህታችሁን ኃላፊነት የቤተሰቦቻችሁን ኃላፊነት እየተወጣችሁ ነው? ያ ማለት ስላችሁ እኛ በስደት ላይ የምንንከራተተው ሙሉ በሙሉ ለእነሱ መስዋዕት እየከፈላችሁ እናንተ ራሳችሁን ጣሉ እያልኳችሁ አይደለም። መጠን አለው በቃ የቻላችሁትን አልየ ለምኑ እዚህ ጋር ለምንም በምንም እያወጣን እንትን ለምንለው እንዳልኳችሁ ለማይረባ ሰው የምንሰጠው የቤተሰብ ሀቅ ግን አለብን። ያ ነገር ስላለ ነው። ስህተት ካለብኝ አርሙኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ። አላህ ይጠብቃችሁ።